አሁን ደግሞ የብርጋዴር ጄኔራል አሚር አሊ ሀጂዛዲህ ዘ ኮማንደርስ ኦፍ ዘ አይአርጂሲ ኤርስፔስ ዲቪዥን እሱ ቀድሞ በመጀመሪያው የእስራኤል የአየር ጥቃት ከተገደለ በኋላ በሱ ቦታ የተሾመው የእስራኤልን በ100 ድሮን ያስወረረው ሰው ነበር። እንግዲህ በትናንትናው ዕለት የተገደለው እሱም አሚን ፖርጁዳኪ በትናንትናው ዕለት በእስራኤል የአየር ኃይል ተገሏል ማለት ነው። ይህ እንግዲህ አሚር ፖርጁዳኪ በማን ቦታ የነበረ ነው? በጄኔራል አሚር አሊ ሀጂዛዲህ የነበረ ነው ማለት ነው። ጄኔራል አሚር አሊ ሀጂዛዲህ በመጀመሪያው የእስራኤል የአየር ጥቃት ከነ ጎለም አሊ ራሽድ ጋር አብሮ የተገደለው ጄኔራል ነበር። እንግዲህ እነሱ ከተገደሉ በኋላ ከፍተኛ ቁጥር ያለው ድሮን በማሰማራት እስራኤልን ሙሉ በሙሉ ባንዴው በ100 ድሮኖች ለመውረር ታቅዶ ከፍተኛ ኦፕሬሽን ተሰርቶ ነበር። ይህን ኦፕሬሽን የሰራው አሚን ፖርጁዳኪ ይባል ነበር። እሱ ነው እንግዲህ በትናንትናው ዕለት በመኪና እየተጓዘ እንደነበር ከሱ ጋርም በርካታ የጦር አዛዦችና አመራሮች አሉ ነው የተባለው። በመኪና እየተጓዘ እንደነበር በእስራኤል የአየር ጥቃት ደርሶበታል ማለት ነው። ይህ የሚያመላክተው እንግዲህ እነዚህ ጄኔራሎች ሲገደሉ እስራኤል ከአየር ጥቃቱ በተጨማሪ ፕሪሲሽን ነው፣ አኩሬሲ ነው፣ ማንንም መሳት አልችልም ከተኮስኩ የምትለው እሱ እንዳለ ሆኖ እንትኑ ነው እንግዲህ የስለላ ድርጅቱ ነው እንግዲህ መረጃ የሚያቀብላቸው ሰው አለ ማለት ነው እንጂ በዚህ ደረጃ እያንዳንዱን ጄኔራል እየተከተለች የምትገልበት ምንም አይነት ሚንስ አይኖርም። ስለዚህ ኢንተለጀንሷ ወይም ደግሞ የመረጃ የምታገኛቸው መረጃዎች ናቸው ማለት ነው። በዚህ አላቆመም እንግዲህ ዲደብሊው አማሪክ ደግሞ ሌላ ተጨማሪ መረጃ እኔ ከነገርኳችሁ ሌሎች በርከት ያሉ ዝርዝር ያላቸው ጄኔራሎችን እንዲህ አስቀምጦልናል። የእስራኤል አየር ኃይል ቆም በተባለች የኢራን ከተማ ባካሄደው ድብደባ የእስላማዊ አብዮታዊ ዘብ አንደኛው ክንፍ የሆነ ታጣቂዎችን ቡድን 2 አዛዦችን መግደሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። እንግዲህ ወታደራዊ አዛዡ ባለፈው ጥቅምት ወር ላይ 2023 ላይ ማለት ነው የዛሬ ዓመት ሂዝቦላህ በእስራኤላውያን ላይ ላደረሰው የሽብር ጥቃት ሲያስተባብርና የአንበሳውን ድርሻ ሲዋጣ የነበረው ከፍተኛውን ትጥቅም በማቀበልና ኦፕሬሽኑን በማስተባበር ኢራን ውስጥ ሆኖ እንግዲህ በርካታ እስራኤላውያን በነበሩበት ፌስቲቫል ላይ እንዲጨፈጨፉ ያደረገም ትልቁን የአንበሳውን ድርሻ የወሰደው ጄኔራል ይህ ጄኔራል ነው። እሱን እንግዲህ ገድያለው እያለች ነው እስራኤል። እንዲሁም የእስራኤል የመከላከያ ሚኒስቴር ዛሬ ባሰራጨው መረጃ ደግሞ ሳይድ ኢዘዲ የተባለው ወታደራዊ አዛዥ የተገደለው በመኖሪያ ህንፃው ላይ ነው። ደግሞ ይሄኛው የተገደለው ሲሆን ቢኒያም ሲሳህ ሪያሪ የተባለው አዛዥ ደግሞ በመኪና በሚጓዙበት ጊዜ ነው። ይሄ እንግዲህ በተለይ ቢኒያም ሲሳህ ሪያ ከድሮን አዛዡ ጋር ከአሚን ፖርጁዳኪ ጋር በመኪና ሲጓዙ እንደተገደሉ ነው መረጃው የሚያሳየው። ሌላም እንግዲህ እንደዚሁ ከፍተኛ የጦር አመራር ሰኢድ ኢዘዲ ሐማስ በእስራኤላውያን ላይ ለፈጸመው ጥቃት በገንዘብና በትጥቅ ድጋፍ ሲያደርግ የነበረ ሌላኛው ጄኔራልም ተገድሏል ነው እንግዲህ ያለው መግለጫው። የአዛዦቹ መገደል የስለላ መስሪያ ቤቱና የአየር ኃይሉ ታላቅ ስኬት ነው ሲሉ ነው እንግዲህ እስራኤላውያን በከፍተኛ ኩራት የተናገሩበት። ከምንም በላይ ደግሞ እስራኤልን ከምድረ ገጽ ማጥፋት የሚለውን የኢራንን እሳቤ ጠንሳሽ እንደነበረ ነው አሁን በመጨረሻ የሳይድ ኢዘዲ የተባለው ሰው ማለት ነው የእስራኤል ከምድረ ገጽ መጥፋት አለባት ብሎ የሚያስብ ጄኔራልና ይህን ኦፕሬሽን በአጠቃላይ የሚመራ ነበር ነው ያለችው እስራኤል። የኢራን መገናኛ ብዙሃን በበኩላቸው እስራኤል በከተማዋ ባካሄደችው የአየር ጥቃት አንድ ሰው መገደሉና 2 መቁሰላቸውን ነው የዘገቡት። ኢራኖች ግን በእነሱ በኩል ሲዘግቡ አንድ ሰው ተገድሏል፣ 2 ቆስለዋል ነው። ጄኔራሎች ተገድለዋል ብላ አልተናገረችም ማለት ነው። ሳይድ ኢዘዲ እንግዲህ የሚመራው ወታደራዊ ጓድ የኢራን አብዮታዊ ዘብን በመወከል የሊባኖሱን ሂዝቦላህን፣ የየመኑን ሁቲን አማጽያንም የተለያዩ ወታደራዊ ዘመቻዎችን እንዲካሄዱ ከፍተኛ ድጋፍ ሲያደርግ የነበረ መሆኑን እስራኤል በመረጃ ይደርሽበታል እያለች ነው። የዜናው ምንጭ ደግሞ ዲደብሊው ያገኘው ከሮይተርስ የጀርመን ዜና ነው። እኛ ደግሞ የመጀመሪያ ያቀረብንላችሁን በተለይ ዋናው የድሮን እና የዩኤቪ ኦፕሬሽን የሚመራው አሚን ፖርጁዳኪን ከአልጀዚራ በቀጥታ ቃል በቃል ያገኘነው ነው። ምንም የተጨመረ የተቀነሰ ነገር የለውም። ከዓለም አቀፍ የዜና አውታሮች የተገኘ መረጃ ነውና እንግዲህ ይሄን ሁሉ ከፍተኛ የሆነ ወታደራዊ እልቂት ነው በኢራን ላይ የፈጸመችው። የመጀመሪያው ኦፕሬሽን ብቻ አይደለም፣ እየተከተለች ሙሉ በሙሉ በተሾሙ በ4 በ5 ቀናቸው እየገደለች ነው የምትገኘው እስራኤል። ለዚህ ያበቃት እንግዲህ እንደው የአየር ድብደባው ብቻም ሳይሆን ከኢራን በኩል እንግዲህ መረጃ የሚያሾልክ
አካል መኖሩ ነው እንግዲህ የሚያመላክተው እንጂ በዚህ ደረጃ ጄኔራሎችን ልትገል አትችልም። ኢራን በበኩሏ እስራኤል ውስጥ የምትፈጽማቸው ኦፕሬሽኖች በጣም ከባድ ናቸው፣ ቀላል የሚባሉ አይደለም። ሃይፐርሶኒክ ሚሳኤልን ማስወንጨፍ የቻለች ሀገር ናት። ቀላል ግምት የሚሰጣት ሀገር አይደለችም። በነገራችን ላይ ኢራን ድሮ ፋርስ ትባል ነበር። ግዛቷ ከአውሮፓ ምድር ድረስ ዘልቆ ይገባ ነበረ። እስከ የመን ድረስም ጫፍ ድረስ አፍሪካ ውስጥ ድረስ በርካታ ግዛት የነበራት በዓለም ገናና የነበረች ሀገር ናት። ኢራን ማለት የድሮዋ ፋርስ የአሁኗ ኢራን ማለት ነው። ቀላል ግምት የሚሰጣት አገር አይደለችም። ይሄው እስራኤልንም እንግዲህ በከፍተኛ ሁኔታ እየተዋጋቻት ትገኛለች። አሜሪካ እስካሁን የማቴሪያል ድጋፍ ምናምን ካልሆነ በቀር እና እስራኤልን የመከላከል እስራኤልን የማዳን ስራ ላይ ካልሆነ በቀር በቀጥታ በጥቃቱ አልተሳተፍኩም ስትል ተደምጣለች። ይሁን እንጂ ከሁለት ሳምንት በኋላ ግን ከፍተኛ ኦፕሬሽን በኢራን ላይ እወስዳለሁ እያለች ነው። በርካታ የዓለም ሀገራት እነ ሩሲያ፣ ቻይናን ጨምሮ ቱርክንም ጨምሮ ኢራንን ለመርዳትና ኢራንን ለመቀላቀል ዳርዳር እያሉ እያኮበኮቡ ይገኛሉ። ጦርነቱ እጅግ በጣም አሰቃቂ ነው ብቻ ሳይሆን እንደምንመለከተው በዓለም ኢኮኖሚ ላይ ሁሉ ተጽዕኖ ማድረስ የቻለ ናት። ለምሳሌ ሄርሙዝ ዋናው የዓለም አቀፍ የነዳጅ ማስተላለፊያ ጣቢያ በኢራን እስካሁን አልተዘጋም። በሚገርም ሁኔታ እስካሁን ሳይዘጋም እንኳን ነዳጅ በበርካታ የዓለም ሀገራት ጠፍቷል። የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። ይሄ ከፍተኛ የነዳጅ ማስተላለፊያ ቱቦ ደግሞ ሲዘጋ አስቡት የዓለም ነዳጅ ምን ሊሆን እንደሚችልና የኢራን ጦርነት ኢራን ተጽዕኖ ፈጣሪነቷ በጦርነት ብቻ ሳይሆን በኢኮኖሚም ዓለም አቀፍ ተጽዕኖ ማድረስ የምትችል ሀያል ሀገር ናት። እንግዲህ ሀያል ለሀያል ገጥመዋል። አንዳንድ የትራምፕ እንግዲህ ይዋጣላቸው ብሏል የሚባል ነገርም አለ። ገባለው ጣልቃ ገባለው የሚባል መረጃዎችም እየወጡ ነው የሚገኘው። ዙሮ ዙሮ ለዓለም ሕዝብ ሁሉ ሰላሙን ቢመጣ መልካም ነውና የሰው ሀገር ጦርነት ነው ብለን ዝም ማለት የለብንም። ሰላም እንዲመጣ ሁላችንም መመኘት አለብን። የአንዱ ሀገር ሰላም ለሌላው መልካም ነውና የአንዱ ሀገር ጦርነት ደግሞ ለሌላው በአንድም በሌላ መልኩ ጉዳት ያደርሳል ለማለት ነው። ክቡራን አድማጭ ተመልካቾቻችን መረጃዎቹ እንግዲህ እነዚህ ናቸው። በተለይ እስራኤል በኢራን ላይ ያደረሰችው ከፍተኛ የሆነ ወታደራዊ አዛዦችን የመግደል ዘመቻ ተጠናክሮ የቀጠለበት ሁኔታና አሁንም የሚሾሙትን ጄኔራሎችና ወታደራዊ አዛዦች እግር በእግር እየተከተለች የመግደል ሁኔታውን ቀጥላበታለች። ኢራንን በበኩሏ በርካታ እስራኤል ላይ ያሉ በተለይ የሶፍትዌር ካምፓኒዎችን ኢራንን ትመዘብርበታለች ወይም ኢራንን ሀክ እያደረገች ነው፣ የሳይበር ጥቃት እየፈጸመች ነው ብላ ያሰበችባቸውን በርካታ የማይክሮሶፍት እና የሶፍትዌር ተቋማት በእስራኤል ውስጥ አውድማለች፣ ሙሉ በሙሉ በሚባል ደረጃ ማለት ነው። እንዲሁም ሲቪሊያን ላይ በተለይ ኢራን በእስራኤል ላይ ያደረሰችው አብዛኛው ሲቪሊያን ነው። የሲቪሊያን ህንፃዎችና የሲቪሊያን መንደሮች በብዛት ተጠቅተዋል። ወታደራዊ ቦታዎችም አልተጠቁም ማለት አይቻልም። ከፍተኛ የሆነ ወታደራዊ ጥቃትም እየፈጸመች ይገኛል። በሚገርም ሁኔታ ግን እስራኤል በአየር ኃይል ግን ተወንጭፋ ማለት የኢራን በአየር ኃይል ተወንጭፋ እስራኤል ላይ ጉዳት ማድረስ አልቻለችም። ምናልባት እንግዲህ የእስራኤል አየር ኃይል የኢራንን የበላይነቱን የመቆጣጠር ሁኔታ ይመስለኛል ይሄን የፈጠረው። ኢራን አሁን በከፍተኛ ሁኔታ የተጠበበችበትና ከፍተኛ ኤክስፐርታይዝ የሆነችበት በሚሳኤል ድብደባ ነው። በሚሳኤል ድብደባ ኢራንን የሚስተካከላት አልተገኘም። እንግዲህ አሁንም ቀጥላለች። ጦርነቱም ማብቂያ የለውም ብሏል። እንግዲህ የእስራኤሉ መሪ ናታንያሁ እንደተናገረው ጦርነቱ በአጭር ጊዜ የሚቋጭ አይሆንም፣ በጣም ይቀጥላል። የረጅም ጊዜ ጦርነት ሊሆን ስለሚችል መላ እስራኤላውያን ከዳር እስከ ዳር ተዘጋጁ ነው የተባለው። እንግዲህ የእስራኤልና የአሜሪካ ኢንቴንሽን የአያቶላሁን መንግስት እናስወግዳለን ነው። የአያቶላሁ መንግስት ደግሞ በቀላሉ የሚወገድ አይደለም። በኢራኖች ዘንድ ከፍተኛ ተወዳጅነት አለው። ባይሆን እንግዲህ አያቶላሁ እድሜያቸው ገፍቷል። እድሜያቸው በጣም እየገፋ ስለሆነ በሌላ ጊዜያዊ አስተዳደር ውክልና ትናንትም በእኛ ዜና ነግረናችሁ ነበር። በውክልና ኢራንን የሚያስተዳድር ሰው ሊኖር ይችላል እንጂ ሙሉ በሙሉ የአያቶላሁ ስልጣን ይነጠቃል ሳይሆን በውክልና ኢራንን ሊያስተዳድር የሚችል የተሻለ ሰው ይኖራል። እንግዲህ ምናልባት አያቶላሁ ሌላ የቴክኒክ ድጋፍ እያደረጉ በዋናነት የሚመራ ሰው ተወክሎ ሊቀጥል ይችላል የሚል መረጃዎችም እየወጡ ይገኛሉ። የሚወጡ መረጃዎች በየደቂቃው በየሰዓቱ ተለዋዋጭ ናቸው። ክቡራን አድማጭ ተመልካቾቻችን እንግዲህ ለሰዓት ያቀረብንላችሁ መረጃ ይሄን ይመስል ነበር። በሌላ መረጃ እስከምንገናኝ ሰናይ ቆይታ ተመኝተናል።